ሌላ ገባ ተባብለን አይደል እንዴ? አልቻልኩም። በቃ ድንገት ናፈቅሽ። አው ከልቤ ነው ናፈቅሽ። አባዬ ቤት ውስጥ ነው ያለው። ሊመጣ ወይም ደግሞ ሊሰማ ይችላል። ናታን ዳጣ ናፍቀሽኛል። እንደ እብድ እኮ እያደረገኝ ነው። እኔ እኮ ትናፍቀኛለህ፣ ግን ደግሞ ስምምነታችን በቃ ቤት ውስጥ ጸጥ ነው። አንቺ ነሻ እኔ ላይም ሰላም ላይም ዳጣ ላይም ጥላቻ አለብሽ። ጥላቻ ማለት ደግሞ መነጽር ማለት ነው። አልገባኝም። ጭንቅላት አላት፣ በእርግጠኝነት ትመለሳለች። ጉዱን ኤቢ ነቅታብናለች። ምንድን ነው የነቃችሁ? እኔ አንተ ልጅ እንደሆንኩኝ ኤቢ ያውቃለች። ቆይ አባዬ አትደንግጥ። ኤቢ ነቅታብናለች። ከሌላ ወልዶ አይጠረኝም። ጨካኝ ነው እንጂ መቶ እንኳን የማይጠይቀኝበት በሞት ራሱ መቶ የሚቀብረኝ ይመስለኝ። ሲሳይ አንቺን የመሰለች ልጅ ስላለው እድለኛ ነው። ኧረ ተው እባክህ። ሲሳይ እኮ እኔን እንደ ጠለዛት የሰፈር ኳስ ነው የሚያኝ። አንድ ቀን እንኳን የተወደቅሽ ብሎ የማይጠይቅ እንዲሁም ሊጠይቀኝ እንኳን ቢመጣ ራሱ አላውቅም ነው የሚል። የዳጣ አባት ሲሳይ ነው ማለት ነው። ታዲያ ለምንድን ነው የማይሆን ነገር ወደ ጭንቅላት የመጣው? እኔ ቪዲዮውን በፍጹም ተሳስቼ አላውቅም። ግን ቆይ እንዴት በዳጣ ጉዳይ ልሳሳት ቻልኩኝ? ውሃዬ ዛሬ እንደው ዘና ያደረገችው ጋይስ ልጅነቴን አስታወሰችኝ። የኔ ቆንጆ የእውነት በጣም ነው ዘና ያደረገችኝ። እንዲህ እኔ ቆንጆ የድራማው ድምቀት ውሃ ወይኔ ጉዴ! የምር በጣም ነበር የሳኩት። እንግዲህ አብጌ ላይታት አፈራባሽና ተፊያጀት ነበር ማለት ነው። እንግዲህ ወይዘሮ ማርታ ሰው አግኝታ ሞታ ዛሬ ጓደኛዋ እንትና ስለሌለች ያው ውሃ በቃ እንደ ልቧ ነው ማለት ጓደኛዋ ያቺ ልጅ ጓደኛዋ ነበረች እና እሷ ስትኖር አሁን ይሄ እኮ አይሆንም ይሄ ይሆናል እያለች እንግዲህ አንዳንድ ነገሮችን ተከለክላት ነበር ያቺኛዋ ልጅ። ያው ያቺ ልጅነቷ ነው ያን ያክል እንትን አትልም። ውሃ ደግሞ ያው ውሃ ነችና እንግዲህ እንደዛ ነበረ። ዛሬ ሄደሽ ሰላም እንደው ሰላምዬ ምን አመረሽ እንደው ይሄን አመረ ብለሽ አታቂም እኮ እና እንደው ያመረሽን ነገር ተናገሪ ብላት ነበርና ወይዘሮ ማርታ ሰላም እንግዲህ አይ እንደው ትዬ እንደው የኔ ሲያመረኝ እዛ አይገኝም ማለት እንዴ ሰላምዬ ምንድነው በቃ እንደው ፈለኩኝ አምጥቼ እምጣልሻለሁ ምናምን ስትላት እንግዲህ ምንድን ነበር ያለችው? እንደው የማሳ ውስጥ አፈር ነው ያመረኝ አለች ምስኪን ማለት ነው። እና እንደዛ ስትል እንግዲህ ውሃ ሄደሽ ከዛ ሄደሽ እንደዛ አምጪ ተብላ ሂዳ ነበረ። ሂዳም እንግዲህ መታ ምንድነው ያደረገችው? ግቢ ከገባች በኋላ ማለት ነው ፌስታሏን ፈታ ለራሷ እየበላች ነበረና እንግዲህ አብጌ ላይ ታታለች። አንቺ አደፊም እንደምናባሽ ነው አተፊም እንደ ብላት ነበርና እርጉዙኝ ነው እርጉዝ ነኝ አምሮኝ ነው አለች ማለት ነው። እውነትሽ ነኝ ቆንጆ አረቢ እናቴ አፈር በልተን አፈር ፈጭተን ያድግ ነው እኛ እና አንቺ ስለምን ይቅርብሽ እዚህ ከተማ ሳር ውስጥ እንትን ውስጥ ኮብልስቶን እና ድንጋይ መካከል ተወልደሽ ከየት ታገኛለሽ አፈሩንስ? እና እንደዛ ያለች ነበርና የምር በጣም ነው የሳኩት። እንግዲህ ሳላ እንትራማ ዋናው ይቅርታ አብጌ ላይ ታት ታይ አትብል እያለቻት ነው እንግዲህ ልታስጠላት እየሄደች ነው። እንግዲህ አብጌል ደግሞ ወርታች ስትወርድ አጋጣሚ እንግዲህ እንዳያችሁት ዳጣና ናታን ያው ክላስ ገብተው አንዳንድ ነገር ያወሩ ነበረ ስለ ፍቅራቸው። ናፍቀኸኝ ወድሻለሁ አንዳንድ ነገር እየተባባሉ ነበርና እንግዲህ እሱ ሲባባሉ ደግሞ ደረጀ አይቷቸዋል። ደረጀ ሰምቷቸዋልና ያወሩትን ነገር ሰምቶ እንግዲህ ቀጥታ በሩን ከፍቶ ነበር የገባው። በርስ ከፍቶ ሲገባ ደንግጠዋል እነሱም። እንግዲህ ዳጣም አልጋው ላይ ሆና ደንግጠች። ናታን ደግሞ እንግዲህ ደንግጦ ካልጋው ላይ ነው ብድግ ያለው። ጋሽ ደረጀ በጣም ነው የተደነገጠው። ምክንያቱም ጠይቆታል እንትና ናታንን በተለይ አደራ ብሎታል። ሲቀጥል ደግሞ አንድ በአንድ ነግሮታል። አንደኛ ስለ ትዳር ቀድሞ ብዙ ነገሮችን ብሎታል። ሁለተኛ ባለፈው እንዴት ነው የሚባለው ነገር እውነት ነው ወይ ከዳጣ ጋር ያላችሁ ግንኙነት ምናምን አንዳንድ ነገሮችን አውርቶ ነበርና ምንም የለም ብሎ ነው እንግዲህ ያለው ናታንና ደረጀ
ምንም ነገር እንደማትወሺ ተስፋ አደርጋለሁ ምናምን ብሎትም ስለነበረ እንግዲህ ምንም ነገር እንዳልተፈጠረ ምንም ነገር እንደሌለ ነው የነገረው። እንግዲህ ደረጀ ዳጣንም ጠይቋታል። ዳጣ ግን ምንም አላለች። እውነት ለመናገር ምንም እንደማትወሺ ተስፋ አደርጋለሁ ምናምን ሲላት ለራሱ በቃ ፈራች አፈረችና እንግዲህ አንገቷን ቅርቅር አድርጋ ነበረ ጸጥ ብላ የነበረችው። በመጨረሻም እንግዲህ ደረጀ ዙሮ ሰምቷቸው ገብቷል። ደረጀ እነሱን ሲያዋራ አቢጌል ደግሞ አሁን ወደ ውሃ ጋር ልትወርድ በዛ ትመጣለች እና ስትመጣ እንግዲህ ያው ነገሩ ሌላ ጦስ ላይ አባዬ እኔን ውሸትሽን ነው ምናምን ትላለህ እንጂ ያቸው እነሱ እኮ ቤትህን እንደዛ አድርገውት ቤርጎ ቤት አድርገውት ምናምን በቃ የሌለ ነው የምትቀባጥረው እንደምታውቁት። ከዛ ሄዳ እንግዲህ ለማርታ ደግሞ እንደዛ አንድ ላይ እኮ ተኝተው አገኘናቸው ማለቷም አይቀርም ታውቃላችሁ። በዛን ምክንያት እንግዲህ ነገሮች ሌላ ብጥብጥ መምጣቱ አይቀርም። እንግዲህ አቢጌል ብዙ ነገሮች ሞክራ አልተሳካላት ብሏል። ዳጣን ከቤት ለማስወጣት ሞከረች፣ ናታንና ዳጣን ለማጣራት ሞከረች፣ አልቻለችም። እንግዲህ ደረጀንና ዳጣን በተለያየ ነገር ሞከረች ለማባረር፣ ለመምታት፣ ለመግደል ብዙ በቃ ከቤት አማራ ለማባረር ግን ዳጣ ያው በቃ ጸጥ አለቻት ማለት ነው። ምክንያቱም እሷ የምትፈልገውና አላማዋ ሌላ ስለሆነ ጸጥ ብላ ሁሉንም ነገር አሳለፈቻት ማለት ነው። እንግዲህ በመጨረሻም ዳጣ ራሱ እንድትባረር ያልቆፈረችው ጉድጓድ የለም። በመጨረሻ እንግዲህ ቤት ውስጥ እንደምትኖር እንደማትወጣ ነው የተነገራት። እሱንም እንግዲህ አምና ተቀብላለች። አማራጭም የላትም። አብራም እየኖረች ነው። አሁን ደግሞ እንግዲህ እናታና ዳጣ በዚህ ሁኔታ ሲሆኑ ያው ደረጀም አይቷቸዋል ማለት ነው፣ ደርሶባቸዋል። አሁን አቢጌል ደግሞ ትመጣለች። ከዛ ነገሩ የሹ ይቀጣጠላል ማለት ነው። ቤተሰቦቻችን ያው ማርታም እንግዲህ ባለፈው ከሆነ ዳጣና ናታን የነበራቸውን ነገር አይታ በጣም ነው እንዴት ለምን እንዴት ብላ ነበር እንትን ያለችው። ያው እነሱ ደግሞ ምንም እንደሌለ ነው የነገሯት። ግን እሷ አንደኛ ቀድማ ስትከታተላቸው ነበር። ምክንያቱም አቢጌል ንግራት ስለነበረ እንዳያችሁ በባለፈውም እንግዲህ ኮሊደር ላይ ቆማ ስታያቸው ነበረ ውጭ ላይ። ሁለተኛ በቃ ባይኑ ናታን እንዴት እንደሚያያት በፍቅር አይን በስስት አይን እንደሚያያት እያየችው ነበርና ከዛ ተነስታ ነው እንግዲህ ያው ማርታ እንግዲህ አንደኛ ለልጇ ሳይሆን ስለቀረ ያው ቅናት መንፈስ አለ በሉ። ሁለተኛ ደግሞ ልጇ በጣም ነው አሁንም እየተናደደች ያለችው። ልጇ እንድትናደድባት አትፈልግም። ሶስተኛ ደረጃ ናታንን የምትፈልገው ለሷና ለሷ ለልጇ ብቻ ነው። ያ ተደማምሮ እንግዲህ ማርታም በጣም እየተናደደች ነው የሚገኘው። እንግዲህ አይታችኋል ትናንትና አቢጌል ይቅርታ ናታንና ዳጣ አንድ ላይ ሆነው ማለት ናታንን እያወራችሁ ማርታ ዳጣ እንግዲህ ፎንቃዬ ብላ ነው የመጣችውና ፎንቃዬ ብላ ስትመጣ ወይዘሮ ማርታ በጣም እንደነገጠችው እንዴት ማለት እንዴት ልትይ እንደዚህ ቻልሽ ፎንቃዬ ምናምን ስትላት አረ ፎጣዬ ነው ያልኩት ምናምን ብላ እንግዲህ ያው ዳጣ ራዲያ አይደለች አስቀይሳለች። ግን ማርታ ኦሬዲ ገብቷታል። ያው እነሱ ላፋቸው አዎትዬ ምናምን አለ እንዴት አለ ፎጣው ታዲያ ስጣት እንጃለችው ማለት ነው። ናታን ደግሞ ከየት ያምጣው? ከዛ ዳጣ ለፈልፋ እንደውትዬ በጣም ነው የምንድሽ ምናምን ቅጥርጥር ብላ ላሻለኝ ማለት ነው። ወይኔ እንዴት እንደዛኩኝ። ናታን ደግሞ ግራ ተጋባው። ብቻ ቀና ብሎ አይኗን ያያታል ዳጣን ማለት ነው። ከዛ ዝም በይ ምናምን ይላል። እንዴ ታሱ ዝም ከማለትስ የዳጣ መቀባጠር ይሻላል። በመጨረሻም እንግዲህ ቆይሽ አሁን ትየጋኔ በኋላ መጣልሻለሁ ነበር ያትና ያው ወጣች ማለት ነው ዳጣ። ከዛ መላቃ ነበር የፈለገችው ተላቀቀች። ያው ደግሞ ከዛ ወዲህ እንግዲህ ቤት ውስጥ ላይ ይገናኙ ወስነው ነበረ። ግን ናታን ቀጥታ ክላሷን ሄደው ለምን መጣ ስትለው እንግዲህ አልቻልኩም በቃ ናፈቅሽኝ አለ ማለት ነው። እንግዲህ ይሄን ደግሞ ፍቅር ሲያጫውታቸው ጋሽ ደረጀ ከውጭ ሆኖ ሰምቷል ማለት ነው። እንግዲህ አሁን ላይ ደረጀ ዳጣንም ለብቻ ጠይቋታል፣ ናታንንም ደግሞ ቀድሞ ጠይቆታል። ግን ምንም ነገር እንደሌለና ይሄም የፈራው ነገር እንደማይፈጠር ነግሮት ነበረ። ናታን ያዋሽቷል ማለት ግን ፈርቶ ነው ስለሚያከብረው የሚለው ነገር ስለጠፋበት ነው ናታን በዛ ልክ ማዋሸት የፈለገው እንጂ ከሌላ አንፃር አይደለም። በመጨረሻ ግን እሱ ራሱ ደረጀ እንግዲህ ደርሶባቸዋል ማለት ነው። ምን ሊሉ ይችላሉ? አሁንም ምን ሊዋሹ ይችላሉ? ሌላ ነገር መዋሸት ቢፈልጉ እንኳን ያሉትን መቼም ያወሩትን ነገር ስለሰማቸው ምንም ማለፍ አይችሉም። በተለይ ናታን እኔ በጣም ናፈቅሽኝ አልቻልኩም፣ በቃ ፍቅርሽ በደም ስሬ ገብቶ ነው ያለው ማለት ዳጣ ደግሞ ብትላርፍ ነው እኔም እኮ ናፍቀኛል፣ ግን ደግሞ አንዳንዴ ያው ማሳለፍ ስላለብን ነው ምናምን ነበር ያለችው። እንግዲህ ያን ሁሉ ሰምታችኋል። ምን ሊል ይችላል? የሚገርመው ነገር እሱ ብቻ ሳይሆን ደግሞ ይመጣል ማለት ነው። እንትና አቢጌል ትመጣለች።
እና ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ደግሞ አዲስ ቪዲዮ አዲስ ስራ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ። ላይክ የረሳችሁ ላይክ አድርጉ ቤተሰቦቼ። ሰብስክራይብ በማድረግ የደወል ምልክቱን በማጥቆር ሁሌም አዳዲስ ቪዲዮዎችን ስንለቅ እናንተ ጋር እንዲደርሳችሁ ይሆናል። መልካም ጊዜ። ባይ ባይ።